እሳት ስር ሆነው ክብሪት የሚለኩሱ አሉ። በመጨረሻም ፓስተር ቸሬም ዝምታውን ሰበረ። የሃይማኖት ግጭትና ጦርነት እንዲነሳ የሚሯሯጡ ሰዎች አሉ ሲልም ድምጹን አሰምቷል። እሱንም አቀርብላችኋል። እስኪ ይህንን ፓስተር እንመልከተው ተመልካቾቻችን። እዚህ ሀገር ላይ ሃይማኖት ጦርነት ተነሳ ማለት መቆሚያ የለውም። ተሰብስቤ በአማረ ቅኔ እያልኩ ዘምራለሁ ብለህ አስበህ ከሆነ ተሳስተሃል። ጭዳ አጠገብ ቆመው ክብሪት የሚጭሩ ሰዎች አሉ። ጭዱ ሲለኩሱት ምን እንደሚነድ የማያውቁ ብዙዎች የፕሮቴስታንት ጎራ የእውነት ድምጽ አድርገው የሚመለከቱት ጀግናው ፓስተር ቸሬ በመጨረሻው ዝምታውን በከባድ ቁጣ ሰብሯል። ፓስተር ቸሬ የንጹህ ሰው ደም ሲፈስ ለምን ይፈሳል ብሎ የሚማልዱ ሰው እግዚአብሔር ሆይ እባክህ ጣልቃ ግባ። ፕሮቴስታንቲዝም መሰረቱ ተመቷል። እንደዚህ አይነት ፓስተሮችን ደግሞ ልናመሰግናቸው ይገባል። ከጭፈራና ከሆሄታ ወጥተው የጥንት አባቶች ትውፊት የሌለበት እምነት አይደለም እያሉ በውጭም ያሉ history you don't understand why when you go to the apostolic churches the real apostolic church not these reformation things we created the real apostolic heritage when you go to the orthodox you go to the catholics you see በውስጡም ያሉ አንዳንድ ፓስተሮች እውነታውን በየመድረኮቻቸው እየወጡ ይናገራሉ። ስለሱም አቀርብላችኋለሁ። እምነታችን አይደለም እምነት የለንም ባይ ዘ ዌይ ትውፊት ከሌለክ የአባቶች አስተምሮ ከሌለክ የምታምነው አናቅስት ከሌለክ የምታነበንበው ከሌለክ መጽሐፍ ቅዱስን እንደ ፍጥቅጥሩ እያደረክ እየበተንክ ጌታ ተናገረኝ እያልክ ምትበታትን ከሆነ ምን ላይ ነው የቆምከው? ሃይማኖት እኮ ነው ባይ ዘ ዌይ እኮ ሃይማኖተኞች አይደለንም እኛ። አው ሃይማኖት ነው። ምን አለክ? ምንድነው ያለክ ሃይማኖት? ማተብ አለክ? ባይ ዘ ዌይ ማተብ ማሰርን ዝም ብለህ እንጨትን አንገት ላይ ማድረግ እንዳያደርግ ሂድና ሙስሊም ክርስቲያንን የሚገልበት ሀገር ላይ መስቀል አድርግ ግደለኝ ማለት ነው። መስቀልን ክርስቲያኖች ረግጠው በሮማ ክፍለ ዘመን ትፋበት ካድበት ከመባልበት ከምረግጠው ያዳነኝን መስቀል ሰቅዬ ይገደላሉ ብሎ ነው አንገት ላይ የወጣው ከመሬት። እዚህ ምድር ላይ አሁን እንደ ማርያም መሆን የሚችል ሰው አለ? አይቻልም። አንድ ሰው ናት በቃ እሷ እንደኛው ናት፣ እሷም ሴት ናት ምናምን አይደለችም። እጅግ አሳዛኝ ዜናም እየተሰማ ይገኛል። አሁንም ከወደ አርሲ አንድ ታታ ሙሉ ሰው እንደታገተም ተነግሯል። ከመሸ ከአርሲ አሳዛኝ ሰበር ተሰምቷል። ሁላችሁም አዳምጡት። ይሄ ከአቦምሳ ከተማ ወደ አስኮ አንድ ሙሉ ተሳፋሪዎችን ይዞ በመሄድ ላይ የነበረ የህዝብ ማመላለሻ ከቀኑ 6 ሰዓት አካባቢም በታጣቂዎች ታግተው መወሰዳቸውን የአካባቢው የዓይን እማኝ ለአዩ ዘሀበሻ ገልጸዋል። ዜናዎች በየቀኑ የሚሰሙበት የሾፌሮች ህይወት የሚቀጠፍበት፣ የሚታገቱበት፣ የሚዘረፉበት፣ ታጣቂዎች እንደፈለጉ የሚፈነጩበት ከሞጆ እስከ ዝዋይ ያለው መንገድ ከጊዜ ወደ ጊዜ አሳሳቢ ቀጠና እየሆነ መጥቷል። ሁኔታው ከባድ በመሆኑ በምሽት በዚህ መንገድ ላይ መጓዝ እንኳን በህግ እስከመታገር ደርሷል። በቅርቡ ብቻ በአንድ ቀን በዚሁ መንገድ ላይ አንድ ታታ ሲኖ ዶልፊንና የቤት መኪና ሙሉ ሰዎች በታጣቂዎች ታግተው ተወስደዋል። ሹፌሮች በጥይት ተመተው ከነመኪናቸው ተገልብጠዋል። የመኪና በቁሙ ተቃጥሏል። በርካታ ሹፌሮችም ህይወታቸው አልፏል። የአካባቢው የጸጥታ አካላትም ነገሩ ካለቀ በኋላ መተው መንገዱን አጽድተው የተዘጋውን አስከፍተው ምንም እንዳልተፈጠረ ይመለሳሉ። የመንግስትም የግል ሚዲያዎች አይዘግቡም። መንግስትም እስካሁን እርምጃ አልወሰደም። የሹፌሮች ስቃይም እንደቀጠለ ይገኛል። ሐሳባችሁን በኮሜንት አጋሩኝ። ፎሎ ማድረግ ቤተሰብ ሆኖ እነዚህንና ያስተምሩናል ይገሱናል ያልኳቸው እንግዲህ ተቀርብ ያለው ሁላችሁም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ። ሰላምታዬ ይድረስልኝ። እንኳን ለዕለተ ሰንበት አደረሳችሁ አደረሰን። ይህ ቪዲዮ ደርሷችሁ እየተከታተላችሁ ከሆነ ለሌሎች ወገኖቻችንም እንዲደርስ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አድርሱልኝ። እንዲሁም ቀና የሆናችሁና ቪፒኤን ያላችሁ ኢትዮጵያን ቪፒኤን አብርታችሁ ብታዩልኝ ክርስቲያኖችን እንዳበረታታችሁ ለሚቆጠረው ቀጥታ ወደ ቪዲዮቹ እንሄዳለን። የኖርነው በአባቶቻችን ጸሎትና ምርቃት ነው። እስኪ እኚህ አባት ደስ በሚል አንደበት ይመርቁን። አሚን ይሁንልን ይደረግልን እንበል። ቀጥቅጦ እንደ ሰማይ ቀልጦ ያጥፋልን። አዳም ከወጣበት ዲያብሎስ ተገባበት፣ ሌሊት ተተመከረበት፣ ቀን ተተወረወረበት፣ ጠላት ተሸመቀበት፣ ነብር ተወለደችበት። ከጠማማ መንገድ ያድነን። ከሰማይ እንደ በረዶ ከምድር እንደ ሰርዶ ከታዘዘ መከራ ሁሉ ያድነን። ሕግ ስርዓት ከሚሰራበት መጽሐፍት ከሚነገሩበት ጉባኤ ከሚፈታበት ቦታ ያድርሰን። ማማለጃ የማይበላ ፍርድ የማያደላ መኮንን እውነት የሚናገር ሽማግሌ ሀገራችን አጥፋብን። ገዢ መንግስትና ባራኪ ጳጳስ ሁሉ አታሳጣን እያልን የህሊና ጸሎትን ጸልይ እስቲ አቡነ ዘበሰማያት ብለን
አባታችንን እናመሰግናለን። በረከታቸው ይደርብን። አሚን ይሁንልን፣ ይደረግልን። በሁላችንም ላይ በረከታቸው ይደርብን። እና አስታወሳችሁት መድረክ ላይ የፌዴራል ልብሱን ለብሶ ወጥቶ የዘመረውና ደስ በለን በአምላካችን ከኃጢአት ባርነት ነፃ ያወጣን ተነሶና መስገን ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው ሰው ደስ በለን በአምላካችን ከኃጢአት ባርነት ነፃ ያወጣን ተነሶና መስገን ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው በኃጢአት በሽታ ወድቄ ሳለሁኝ መድኃኒት ክርስቶስ ከወድቀት አነሳኝ ስጦታው ብዙ ነው ለኔ የሰጠኝ ተመስገን ብቻ ነው አምላክ ላንተ ያለኝ ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ያወጣነው ተነሶና መስገን ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው እንደ በርተለሜዎስ እውር የነበርኩኝ ዛሬ ግን በአምላክ ድነት አገኘሁኝ ሕጉ ለመንገዴ ብርሃን ሆኖኛል የእርሱ ስለሆንኩኝ ሰላሙን ሰጥቶኛል ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ያወጣን ተነሶና መስገን ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው። ወንድማችንን እናመሰግናለን። ክርስቲያን ወንድሞቻችን እናበረታታው፣ እርስ በርስ እንተጋገዝ። ፕሮቴስታንቲዝም እየተመታ ይገኛል። ፕሮቴስታንቲዝም መሰረቱ እየተመታ እንደሆነ አንዳንድ ፓስተሮች በየመድረኩ እየወጡ ለተከታዮቻቸው እየተናገሩ ይገኛል። ይህ እንግዲህ እጅጉን ደስ የሚል ነገር ነው። ከውጅንብር ከጭፈራ ወጥተው እንደዚህ ጠለቅ አድርገው ፓስተሮች ሲመራመሩና ሲያጠኑ ደስ ይለናል። ምክንያቱም ኦርቶዶክስም እያለች ያለችው ይህ ነው። የውጭዎቹም ይህንኑ ንግግር ደግመውታል። እኛ መሰረት የለንም፣ ትውፊትም የለንም። ስለ ድንግል ማርያም የምንናገረው አባቶች ከተናገሩት ሳይሆን ከመጽሐፍ ቅዱስ ብቻ በማውጣት ከትንሿ ቆርጠን ነው የምናገረውም እያሉ ይገኛሉ። እስኪ መጀመሪያ የውጭዎቹ የተናገሩትን እንስማና No one is like Mary in scripture. Mary is the greatest human being in scripture other than the Lord Jesus. Mary is the Ark of the Covenant. In the Old Testament, 4 people had to carry the Ark and the Ark could not be touched by those who are not Levites. You had to be purified. You had to be sanctified. God dwelt in that ark. Then in the New Testament, the ark is no longer there because the ark became a person who carried Jesus physically and spiritually. The same way the presence of God overshadowed the ark, it overshadowed Mary. You know, when you don't know church history, you don't understand why when you go to the apostolic churches, the real apostolic church, not these Reformation things we created, the real apostolic heritage, when you go to the Orthodox, you go to the Catholics, you will see Mary honored greatly. You think they're worshiping her. No, they're not worshiping her. They are real. You know how you put the ark on your table? Many Christians have an ark of the covenant on their table. They have an ark of the covenant in their prayer place. You don't know that is Mary. In the New Testament, the reason why they have these big paintings of her carrying the Lord Jesus, you think they're trying to tell you, you see, that one is the ark that he used to come into this world. It is honor, it's not worship. The Bible even tells you, for all generations will call you what? Blessed. Why is she blessed? Not because of herself. She's blessed because of who she's carrying. So they are great women. In fact, who else is like Mary in scripture? Nobody. Nobody has carried that magnitude of God within them.
It's not happened. እንግዲህ ይህም ፓስተር እንደሰማችሁት ነው። የፕሮቴስታንት ቤተ እምነት መሰረቶቹ ሊሆኑ የሚችሉት ወይ ኦርቶዶክስ ወይ ካቶሊክ ሊሆኑ ይችላሉ እንጂ የኛም ቤተ እምነት እንግዲህ እንደሰማችሁት ነው። ፓስተሩን እንደሰማችሁት ነው። የፕሮቴስታንቲዝም መሰረቱ ወይ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይ ካቶሊክ ሊሆን ይችላል እንጂ ትውፊት ስለሌለን መሰረት የለውም እያለ ይገኛል። እንደሚታወቀው በአራተኛው ሴንቸሪ የካቶሊክ ቤተክርስቲያን ተለይታለች። ፕሮቴስታንቲዝም ከዛ ወዲህ በነ ሉተራን አማካኝነት ተገነጣጥሎ ወጥቷል። በናውጣኬና በነንስጥሮስ ትምህርት የተበከለው የካቶሊክ አስተምሮ ከክርስቶስ አስተምሮ ተለይቶ ወጥቷል። ምክንያቱም ክርስቶስን በሁለት ባህሪ አድርጎ ከፋፍሎታል። ይህ ደግሞ በፍጹም ትክክል ሊሆን አይችልም። ከመጽሐፍ ቅዱስ ጋር የተለያየ ነው። የኦርቶዶክስ ተዋሕዶ ቤተክርስቲያን እንደሚታወቀው አንድም ሕጠት የሌለባት የሰናፍጭ ቅንጣት ታክል እንኳ ጥርጥር የሌለባት ዓለምን የምታድን ሃይማኖት ናት። በሷ አምሳል የተመሰረቱ አሉ። እነ ኦርቶዶክስ መለካውያን የሚባሉት ሩሲያ ምናምን የሚከተሏቸው ነው። ግን የኦርቶዶክስ ተዋሕዶ ቤተክርስቲያን ትክክለኛዋ የሚባሉት ኦሪየንታል ኦርቶዶክስ ተዋሕዶ ቤተክርስቲያንን ጨምሮ እነሱ ትክክለኛውን የክርስቶስን አስተምሮ ይዘዋል። ካቶሊክ ከአራተኛው ሴንቸሪ በኋላ በክርስትና ከመከፋፈሉ በኋላ ያለችበት ሁኔታ እጅግ ደስ የማይልና ክርስቶስን ሁለት ባህሪ ሰጥታ የምታስተምር ቤተ እምነት ሆናለች። ስለዚህ ሌሎችም ብዙ ልዩነቶች አሉ። ካቶሊክ ክርስቶስን በአሁኑ ሰዓት ልገልጠው አችልም። ምክንያቱም ክርስቶስ እኔና አብ አንድ ነን፣ አብ ያለው እኔ ያለኝ ብሏል። ስጋም ለብሶ በዚህ ምድር በተመላለሰበትም ወቅት ከአብ ጋር አንድ ነው፣ ከመንፈስ ቅዱስ ጋር አንድ ነው፣ አንድ አምላክ አንድ ባህሪ ብላ ታስተምራለች። ኦርቶዶክስ መለካውያን ከካቶሊክ ጋር ለብዙ ዓመት ስለቆዩ እነሱም ለክርስቶስ ሁለት ባህሪ ሰጥተው ነው የሚያስተምሩት። ስለዚህ እነ አትናቴዎስ፣ እነ ዲዮስቆሮስ፣ እነ ቅዱስ ዮሐንስ አፈወርቅ ሌሎቹን ሐዋርያነ አበው የተናገሩትን ይዛ የቆየችው ኦርቶዶክስ ተዋሕዶ ቤተክርስቲያናችን ናት። ይህንን ነው የፕሮቴስታንት አንዳንድ መምህራኖች በመድረክ እየወጡ እየተናገሩ ያሉት። እስኪ አብረን እንከታተላቸው። ባይ ዘ ወይ አክሊስ ሂል የሚባል መወጊያችን ምን እንደው ታውቃላችሁ? እኛ የሉተር ልጆች ነን ስንል ነው ነገር ያበቃው። እኛ የጳውሎስ ልጆች ነን። አውግስጢኖስ ይመለከተናል፣ ፖሊካርፕ ይመለከተናል፣ አትናሲዮስ ይመለከተናል፣ ቀጳዶሽያን አባቶች ይመለከቱናል። የኛም አባቶች ናቸው ወደ ማለት መመለስ አለብን። እነሱን ስናነብ ሉተርና ካልቪን ላይ ጭቅጭቅ አቆመን። ክርስትና ከ16ኛ ዘመን ያልፋል ወገኔ። አሁን ጥቅስ ላይ ብንከራከር እኛ ፕሮቴስታንቶች ማን ነው መዳኝልን? አይ ኢንተርፕሪቴሽን ላይ ብንከራከር አንድ ጥቅስ ስንፈታ ሙሉ ወንጌል በዛ፣ ቃለ ሕይወት በዛ፣ መሰረተ ክርስቶስ በዛ ፈታችና ተበጣጠስን። ማን ነው የሚያስታርቀን? ማንም። ኦርቶዶክሶች ምንድን ነው የሚሉት? ካቶሊክና ኦርቶዶክስ አይ ጥቅስ ላይ ብንጣላ ማን ያስታርቀናል? ጥቅሱን አባቶች ፈተውታል። አባቶች ደግሞ ለሐዋርያት ቅርብ ናቸው። ስለዚህ ከመጽሐፍ ቅዱስን ለመፍታት ራሱ ምን እንፈልጋለን? ትውፊት እንፈልጋለን ይላሉ ማለት ነው። ኢት ኢዝ። ስለዚህ አባቶች ጋር ስንመለስ ይሄውና ከኒቂያ ጉባኤ ርቀናል፣ ከቁስጥንጥንያ ጉባኤ ርቀናል፣ ትሪኒቲን አናስተምርም፣ ክርስቶሎጂን አናቅም ስንልና ስንሟገት አስተምሮ ጤናማ የሆነ ወደ ቦታ ስንመለስ ምናልባትም ቸርች ልትለወጥ ትችላለችና የቃለ ሕይወትም ቃለ ሕይወት ብትሆን ያ ወደ ቃለ ሕይወትነት ብትመለስና በቃ የኔ ስለ መሰረቴ ይሄ ነው ሙሉ ወንጌልም ሙሉ ወንጌል ብትሆን መሰረተ ክርስቶስም ወደ ትራዲሽኗ ብትመለስ ምን ይሆናል? አይ ቲንክ በተወሰነ መልኩ ቢያንስ ወደ ትራዲሽናችን ተመልሰን የቤታችንን ስርዓት ይዘን እንኖራለን፣ ደቀ መዝሙር አማኞችን አምርተን ወይንም አፍርተን የሚል ነው። ስለዚህ በፖፕ ትመራ ሳይሆን አሁን በካውንስልም አንድ ብንሆን፣ በወንጌላውያን አብያተ ክርስቲያናትም አንድ ብንሆን፣ በተግባር አንድ ነው። that's the political tool። እንዴት ነው የፖለቲካ ስምምነት አድርገን እንደ ተቋም ምን ይኖረው የሚል ነው እንጂ መንፈሳዊ አንድነት እንፈጥራለን አይደለም። ካውንስልም ሲቋቋም የተቋቋመው መንፈሳዊ አካል ለመሆን አይደለም። እንደ እንትኑ ፕሮቴስታንቲዝም እኛ የኔ ኦብዘርቬሽን መጀመሪያ ፕሮቴስታንቲዝምን መረዳት አለብን። ፕሮቴስታንቲዝም አንድ የሚሆን ሃይማኖት አይደለም። you cannot make
በቴዎሎጂ ድርድር፣ በሽማግሌዎችና በመሪዎች ስብሰባ፣ በነገረ መለኮት አዋቂዎች ምክር ፕሮቴስታንትን አንድ አናረግም። መሆን አይደለም። መጀመሪያ ልዩነቶቻችን እንወቅ። ያስተምሮ ያመጣጥ የታሪክ ልዩነት አለ። ሉተራን ናቸው። ባፕቲስቶች ባፕቲስት ናቸው። ሜኖናይቶች ሜኖናይት ናቸው። ሙሉ ወንጌል ናት። ቃለ ሕይወት ናት። ይሄ ያስተምሮና የልምምድ መሰረቱ ይኸውላችሁ የቴዎሎጂካል ኮንቨርሴሽን ብቻ አይደለም የሚለያየን፣ ኢንተርፕሪቴሽን ይለያየናል። ሶላ ላይ ለምንድን ነው ማንግባባው? ኢየሱስ ብቻ ብለን እኮ በኢየሱስ አንስማማምኛ። ለምንድን ነው ማንግባባው? ኢየሱስን ምን ተረጉምበት መንገድ አለ። የመጣንበት ቤተ እምነታዊ አካሄድ ይገራዋል ያንን። ቃሉ ላይ ለምንድን ነው ማንግባባው? ቃሉ ብቻ ብለን ስናበቃ አንግባባም። ለምን? ሙሉ ወንጌልና መሰረተ ክርስቶስ ቃሉ ብቻን በተመሳሳይ መንገድ አተረጉምም። ስለዚህ የቤተ ክርስቲያን የዲኖሚኔሽናል ያስተምሮና የልምምድ አስተሳሰብ ኢንተርፕሪቴሽናችንን ይገራል። አይደለም ሶላና ኤቫንጀሊካል አራቱንም ተው፣ በመጽሐፍ ቅዱስ አንስማማም። ታውቃላችሁ አይደለም? ፕሮቴስታንቶች በመጽሐፍ ቅዱሳችን አንስማማም። ስለዚህ ፕሮቴስታንትን የሚያስማማ ኃይል ምድር ላይ የለም። የእውነቴን ነው ብለህ የለም። በምንም ቴዎሎጂ አያስማማንም፣ ፋይቭ ሶላ አያስማማንም፣ የወንጌላን መገለጫ አያስማማንም። ከሁሉ በላይ መጽሐፍ ቅዱስም አያስማማንም። ለምን? በየመንገዳችን በጣጥሰን ስለምንተረጉመው ማለት ነው። ኮምፓራቲቭ ቲዮሎጂ ላይ የዚህ አይነት ጥናት ሪሰርች ሰርቶ ሪፍሌክት ማድረግ አደገኛ እንደሆነ ይሄንንም ሰው በድንጋይ አስወግሮ ከመድረክ ሊያስወርደው እንደሚችል አምናለሁ። የፕሮቴስታንትን ሪቫይቫል ወደ ኦርቶዶክሳዊ አስፔክት ሊያመጣ የሚችል ሰው ነው ብዬ አስባለሁ። አውግስጢኖስ ይመለከተናል፣ ፖሊካርፕ ይመለከተናል፣ አትናሲዮስ ይመለከተናል፣ ቀጳዶሻን አባቶች ይመለከቱናል። የኛም አባቶች ናቸው ወደ ማለት መመለስ አለብን። ጥቅስ ትርጓሜ ላይ ብንከራከር ማን ነው የሚፈታልን ብሎ የፕሮቴስታንቱ አስተምሮ ፍጹም ለመፍታት የሚያስቸግርና ግለሰባዊ ትርጉምና እይታ የሚፈታበት መንገድ እንዳለው ያስረግጥልናል። ጥቅስ ላይ ብንከራከር እኛ ፕሮቴስታንቶች ማን ነው መዳኝልን? አይ ኢንተርፕሪቴሽን ላይ ብንከራከር አንድ ጥቅስ ስንፈታ ሙሉ ወንጌል በዛ፣ ቃለ ሕይወት በዛ፣ መሰረተ ክርስቶስ በዛ ፈታችና ተበጣጠስን። ማን ነው የሚያስታርቀን? ማንም። ኦርቶዶክሶች ምንድነው የሚሉት? ካቶሊክና ኦርቶዶክስ አይ ጥቅስ ላይ ብንጣላ ማን ያስታርቀናል? ጥቅሱን አባቶች ፈተውታል። አባቶች ደግሞ ለሐዋርያት ቅርብ ናቸው። ስለዚህ ከመጽሐፍ ቅዱስን ለመፍታት ራሱ ምን እንፈልጋለን? ትውፊት እንፈልጋለን ይላሉ ማለት ነው። ኢት ኢዝ። ስለዚህ አባቶች ጋር ስንመለስ ይሄውና ከኒቂያ ጉባኤ ርቀናል፣ ከቁስጥንጥንያ ጉባኤ ርቀናል፣ ትሪኒቲን አናስተምርም፣ ክርስቶሎጂን አናቅም ስንልና ስንሟገት አስተምሮ ጤናማ የሆነ ወደ ቦታ ሲመለስ ምናልባትም ቸርች ልትለወጥ ትችላለች። እስከ ዛሬ ድረስ ብዙ የፕሮቴስታንት አማኝና ተከታይ እንዲሁም አስተማሪዎች ትውፊትን እንደ ተራ ነገር ወይ እንደ ተረት ነበር ሲቆጥሩት የነበረው። በዚህ የትውፊት ስርዓት ውስጥ ደግሞ አንዱ የምናገኘው ነገር ሃይማኖት ነው። አርሊ ቸርች ፋዘር መካከል አውሳቢዮስ ዘቂሳርያ ምን ይላል? በእንተ መንፈስ ቅዱስ 27 ቁጥር 66 ላይ በቅድስት ቤተክርስቲያን ተጠብቀው ያሉ ትውፊቶችን መቀበል መጽሐፍ ቅዱስን እንደመቀበል ነው፣ ተመሳሳይም ስልጣን አላቸው ካለ በኋላ ትውፊቶችን ብንጥላቸው አስፈላጊ የሆኑ የወንጌል ክፍሎችን እናጣለን ይላል። ትምህርታችንም ይላል እንዲያውም ይሄንን በደንብ ሲያጸነው ትምህርታችንም ባዶ ይሆናል ነው የሚለው። ስለዚህ ቅዱስ ትውፊትን መቀበል መጽሐፍ ቅዱሳዊ ሐሳብን ወንጌልን እንደመቀበል እንደሆነ ያስረዳል። ቅዱስ ዮሐንስ አፈወርቅ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15ን በተረጎመበት ሆሚሊው ላይ ወይንም ድርሳኑ ላይ ለቤተ ክርስቲያን ትውፊት መታመን ይገባል ይላል። ጆርጅ ፍሎርስኪ የተባለ ባይብል ቸርች ትራዲሽን የሚል መጽሐፍ የጻፈ ምስራቃዊ አባት ደግሞ ይሄንን ሲያብራራ ትውፊት ቅዱስ የምንለው የመንፈስ ቅዱስ ጥበቃ ስለማይለየው ነው የሚል ሐሳብን ያስቀምጣል። ስለዚህ በቅዱስ ትውፊት መታመን እንደሚገባ ያስረዳል። ማለት ቸርች የለም ፈራህ እግዚአብሔር አምልኮ ስንመራ ምን መርጫ ቃሉ ስንሰብክም ፈራህ እግዚአብሔር የለንም። ምክንያቱም ህዝቡ ኦፌንድድ ስለሚሆን ምፈልገውን ነው የምንሰጠው። እኛ ጀማው የሚመራን ሆነናል። አስተምሮና የራሳችን ዶክትሪን የሚመራን ቤተ እምነት የሚመራን አለ። ሃይማኖት እኮ ነው ባይደው እኮ ሃይማኖተኞች አይደለንም እኛ። አው ሃይማኖት ነው። ምን አለክ? ምንድነው ያለክ ሃይማኖት? ማተብ አለክ? ባይደው ማተብ ማሰርን ዝም ብለህ እንጨትን አንገት ላይ ማድረግ እንዳያደርግ ሂድና ሙስሊም ክርስቲያንን የሚገልበት ሀገር ላይ መስቀል አድርግ፣ ግደለኝ ማለት ነው። መስቀልን ክርስቲያኖች ረግጠው በሮማ ክፍለ ዘመን
ትፋበት ካድበት ከመባልበት ከምረግጠው ያዳነኝን መስቀል ሰቅዬ ይገደላለሁ ብሎ ነው አንገት ላይ የወጣው ከመሬት መስቀል። ምንድነው ክታብክ? ምንድነው አንገት ላይ ያለው? ምንድነው የምትሞትለት ሃይማኖት? የለንም። ምክንያቱም ሃይማኖት ለኛ እምነት መገልገያችን እንጂ እምነታችን አይደለም። እምነት የለንም። ባይ ዘ ዌይ ትውፊት ከሌለክ የአባቶች አስተምሮ ከሌለክ የምታምነው አናቅስት ከሌለክ ምታነበንበው ከሌለክ መጽሐፍ ቅዱስን እንደ ፍጥቅጥሩ እያደረክ እየበተንክ ጌታ ተናገረኝ እያልክ ምትበታትን ከሆነ ምን ላይ ነው የቆምከው? now you stand on your emotion። ስለዚህ ኢሞሽን ላይ ከቆምክ ኢሞሽን ይወስድሃል። እንግዲህ ቸሩ እግዚአብሔር ልቦናቸውን ይክፈትላቸው ነው የምንለው። ከጭፋሩ ከዝላይ ከሐሰተኛ ትንቢት ወጥተው እንደዚህ የሚመራመሩ ፓስተሮችን ማመስገን አለብን። እዚህ ምድር ላይ አሁን እንደ ማርያም መሆን የሚችል ሰው አለ? አይቻልም። አንድ ሰው ናት በቃ እሷ እንደኛው ናት፣ እሷም ሴት ናት ምናምን አይደለችም ጭራሽ። እግዚአብሔር ሰው ሆኖ ወደዚህ ምድር እንዲመጣ የተጠቀመባት ብቸኛ ሴት ናት። ኢየሱስን አጥብታ ያሳደገች የማርያም አይነት እኮ በፍጥረት ታሪክ ውስጥ እኮ የለም። ከሷ በፊትም አልነበረም፣ ከሷ በኋላም አይኖርም። ባይዘው ማርያም ብቸኛ ናት። በድንግልናዋ ጸንሳ ተገኘች እኮ ነው የሚለው። በጣም ደጋግመን ሰምተን ለምደን እንጂ እናንተ ታውቃላችሁ እንዴ በድንግልና የጸነሰች? በጣም ኖርማል ሆናችሁብኝ። ማርያም ብቻ ናት። አድቁ ዮሴፍ እንኳን እስኪጨነቅና እስኪቸገር ድረስ እንዳያስወግራት ብሎ በስጉር ሊቷት እስኪያስብ ምን ታርግ? እሷስ መለኮት ሕይወቷን አቋርጦ መጥቶ ማርያም አስጠልታ ከመጣ ሲኦል ነው የምትገባው። የጌታን እናት ጠልተህ ነው የመጣው። ያዳነህን የመድኃኒትህን እናት በማጸኗ የተሸከመችውን ጠልተህ ወይ የሃይማኖት ሽኩቻ ስድድብ ታቦት ማርያም ክብር ጠልተህ ከሆነ የመጣው ሲሆን ነው የሚጠበው። እነዚህ ፓስተሮች እውነታው ሲገባቸው ወደ ትክክለኛዋ ዓለም ወደሚድንባት ቤተ እምነት መመለሳቸው ስለማይቀር ማለት ነው። በመጨረሻም እንግዲህ ፓስተር ቸሪ በክርስቲያኖች ላይ የሚደርሰውን ግፍና ሰቆቃ አውግዟል። ይህንም ተከትሎ የሃይማኖት ብጥብጥና የሃይማኖት ጦርነት እንዳይነሳ ጥንቃቄ እናድርግ፣ አንዳንድ ሰዎች ግን በእሳት በጭድ ጎን ሆነው ክብሪት የሚጭሩ ሰዎች አሉ ሲልም ገልጦታል። እስኪ ይህንን ፓስተር እንመልከተው ተመልካቾቻችን። እዚህ ሀገር ላይ ሃይማኖት ጦርነት ተነሳ ማለት መቆሚያ የለውም። ተሰብስቤ በአማረ ቅኔ እያልኩ ዘምራለሁ ብለህ አስበህ ከሆነ ተሳስተሃል። ጭድ አጠገብ ቆመው ክብሪት የሚጭሩ ሰዎች አሉ። ጭዱ ሲለኩሱት ምን እንደሚነድ የማያውቁ ብዙዎች የፕሮቴስታንት ጎራ ወደዳችሁም ጠላችሁም ፍርድ ይዘገይ ይሆናል እንጂ ይመጣል። እግዚአብሔር ተከፋ። ለምን? ፍርድ ስለሌለ። እውነት አደባባይ ላይ ወድቋል፣ ፍርድ የለም። ከፋው እግዚአብሔር። እናንተም ሰፈር ቁጥር ሆኗል ሰው። አሁን ኢትዮጵያ ውስጥ እየተለመደ ያለው ይሄ ቁጥር። ድሮ አንድ ሰው ሞተ ሲል ሞት ብርቅ ድንድን ይገረም። አሁን ስንት ሰው በቂ። ኃጢአቱ አስከፍቶታል፣ መበተኑ አስከፍቶታል፣ አመጹ አስከፍቶታል፣ ደም ማፍሰሱ አስከፍቶታል፣ መገዳደሉ አስከፍቶታል፣ ኃጢአቱ አስከፍቶት የዙር ቁሰት አስከፍቶታል። ይሄን ጉዳይ አይቶና ተረድቶ ደግሞ የሚማልድ ሰው ሲፈልግ ባጣ ጊዜ ደነቀው እግዚአብሔር። ንፋስ እንደሚገፋው ጎርፍ ድንገት ይመጣል፣ የገዛ ክንዱ መድኃኒት ያወጣል። ለምን ካላችሁኝ ፍትህ የእግዚአብሔር የባህሪ ገንዘቡ ስለሆነ እናንተን በኢየሱስ ክርስቶስ የመስቀል ሥራ ካዳናችሁ በኋላ በሆነ ቸርች ወይ መጋዘን ውስጥ እየከመረ የማስደነቅ ፕሮግራም እግዚአብሔር የለውም። ነው የሚል ሰው የለም፣ አይደረግም የሚል ሰው የለም። ንጹህ ነው እሱ። ናቡቴ እናውቀዋለን፣ ብዙ ዘመን የኖረ ነው፣ የአባቶቹን ርስት ያስጠበቀ ነው እሱ። ይሄ ስፍራ የሱ ነው፣ ይሄ ከሱ አይደለም። አባቱና የተወራረሰ የሱ ነው፣ መኖሪያው ነው፣ ስፍራው ነው። ለምንድነው በግፍ የምትወስዱበት? ለምንድነው በግፍ የምትገሉት? እሱ ነው። ይሄንን ለማድረግ ፈልጋችሁ ነው፣ ተንኮል ነው የሚል ሰው የለም። አንድ ኤልያስ ብቻ 150 ምናምን ገባን እየተባባልን አይደል? ኢትዮጵያ ውስጥ እንኳን ምንድነው የሚተራመሰው? ሆድ ይዞ የሚሮጥ ምናምን ነው ማለት ነው። እውነትን የሚሸጥ ነው ማለት ነው። በክፋት ለመጠረግ የሚወጣ ነው ማለት ነው። ደም ለማፍሰስ እጆቹ አሁንም ደም ለማፍሰስ የሚሮጥ እግርና እጅ ይዞ ይሆን የሚወጣው? አሁን ይሄ ወንጌል የማይመስለው ማለት ሰው እንዳለ ታውቃላችሁ። ይሄ እግዚአብሔር ድምጽ ነው።
እግዚአብሔር ከፍ ቻችንን እናመሰግናለን። ክብረት ይስጥልን። ያለችን አንድ ሀገር ናት። አገር ተፈረሰች መመለሻዋ እጅግ ከባድ ነው። ይችን ሀገር እንግዲህ ሁላችንም ኢትዮጵያን ሙስሊም ክርስቲያን ሳይል ተግባብተን በፍቅር ማቆየት አለብን። በየሶሻል ሚዲያው ክብሪት የሚጭሩ አሉ። አንዱን ብሔር ከአንዱ ብሔር ለማጋጨት፣ አንዱን ሃይማኖት ከአንዱ ሃይማኖት ለማጋጨት የሚሳደቡ ሰዎች አሉ። የሚሳደቡ ሰዎች እንግዲህ ያንን ማህበረሰብ ይወክላሉ ማለት አይደለም። ኢትዮጵያንም አይወክሉም። ኢትዮጵያኖች የምንታወቅበት ጀግንነት አለ። ራሳችን ኢትዮጵያኖች ሁላችንም የምናውቀው ክሩ ህዝቦች ነን፣ ለማንም ያልተንበረከክ። ነገር ግን በመሳደብ አንዱን በማቃለል አንዱን በማሳነስ አንዱን ሃይማኖት እንደዚህ አደርግሃለሁ፣ አቃጠልሃለሁ፣ ገልሃለሁ በማለት የምናመጣው ለውጥ የለም። ስለዚህ ፕሮቴስታንቶችም እስላሞችም ሁላችንም ክርስቲያኖች እኛም ኦርቶዶክሳውያንም ማንንም ሳንሳደብ ወደ ክርስቶስ በመጸለይ በአንድነት ቤተክርስቲያናችን የምትለንን በማድረግ ሁላችንም ከቀረን ራሱ ክርስቶስ ችግሩን ይፈተዋል። የሚፈቱትንም ሰዎች ራሱ ክርስቶስ ያስነሳቸዋል። ነገር ግን ሁላችንም ያለ መጸሎት በስሜት ተነስተን የምንሳደብ የምንዘልፍ ከሆነ ለኛ ድምፅ ሊሆኑ የሚችሉ ሰዎችን ራሱ ተቃራኒና በእኛ ላይ አመጥ እንዲያምጡ ነው የምናደርጋቸው። ስለዚህ ክርስቲያኖችን ብንሆን ሁላችንም ተጠንቀን ይችን ሀገር ወደፊት አሁን ባለፈው ምዕመናን መንበሩን ተሸክመው ሲሄዱ አይታችኋል። ለማሽሽ መንበር ተሸክመው የሞቱት ሞተው የተረፉት ተርፈው ሕይወታቸውን ለመደበቅ ለመሸሸግ ሳይሆን የእግዚአብሔርስ ክብር እንዴት ይነካል ብለው አይተናቸዋል። የልግለጸው ትናንትና ታላላቅ አድባራት የሚመሩ ሊቃውንት ነበሩ በልዩ ልዩ የሀገራችን ክፍሎች። ዛሬ ተፈናቅለው መጥተው እዚህ የቀን ሰራተኞች አላያችሁም? እንደ በጎች በተኩላዎች መካከል። ዛሬ በዘመናችን ሁለቱም ሰልጥነዋል። ክፉ ሰዎችም ክፋታቸው ጨምሯል። ክፎች የምንላቸው የክፉ ክፎች ሆነዋል። ተኩላዎችም በዚያው ልክ በአቋሙ በመልኩ በጠባዩ ተኩላ ሆኖ በመጣ መልካም ነበረው፣ ግን አይደለም። የበግ ለምድ የለበሱ የተኩላ ጠባያቸውን የሰወሩ በጎችን የሚመስሉ ግን ጥፋታቸው ተኩላዎች ከሚያጠፉት በላይ የሚያጠፉ የዋሃን የሚመስሉ የዋህነት የሚባለው ነገር በውስጣቸው የሌለ ከባድ ነው። በዚች እናት አንጋፋ ኦርቶዶክሳዊት ተዋሕዶ ቅድስት ቤተክርስቲያን ታላቅ ፈተና ላይ ነው ያለች። አፉን ያልከፈተ እጁን ያልሰነዘረ የለም። የኔና የናንተ ዘመን በጣም ከባድ ነው። ለፈተናዎች አንንበርከክ።